በዚህ ሰዓት የብፁዕ ወቅዱስ አቡነ ማትያስ በዓለ ሲመት እየተከበረ ይገኛል። ገድሉንና ትሩፋቱን ሰው ተናግሮ ሊጨርስለት ሊፈጽምለት የማይችል ታላቅ አባት። እኔስ ምን ልሁን ናፍቆቱ አሳበደኝ። አሁን ደግሞ የሆነ ቲም አለ፣ የሆነ አደገኛ ቲም አለ። የተማሩ ሰዎችን የሚያሸማቅቅ ዶክተር ሮዳስንና ዶክተር ዘበነ የሚሳደብ ቲም እኮ አለ። በጣም የሚያመው ጉዳይ ጳጳሱ ሀገረ ትግራይ ሲል ነው። ማዕበል የሆነ መቅሰፍት በዓለም ላይ ይመጣል። ወንድና ወንድ የሚጋባባት ነገ 3 ሰዓት ላይ እመጣለሁ ብሏል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የተወደሰ ይሁን። ቅድስት ላይ ደርሰናል። እግዚአብሔር ይመስገን። እንኳን አደረሳችሁ። ዛሬ ወቅታዊ ጉዳዮቻችን አሉ። ከቅዱስነታቸው እስከ ታች ድረስ የሚወርዱ ዜናዎች ናቸው። ባህታውያንም ወደ ከተማ እየገቡ በጣም ከባድ ነገር ኢትዮጵያ ላይ ሊመጣባት እንደሆነ እየነገሩን ያሉት እንመለከቷለን። ወንድማችን ዘመድኩንም አለ ጥቂት ነገርም ስለ ሐኪም የተናገረው ነገር ይዤላችኋለሁ። ሌላው ሙሉን ትናንትና ማታ ለቀሁትና ስላለ ገብታችሁ ተመልከቱት። መምራችን እንዲያውቁ ያደርጋልና አንዳንድ ደግሞ ከትግራይ ጋር በተገናኘ የሚነሱ ኢሹዎች አሉ። እንደተለመደው የዕለቱ ስንክሳርም ይዣለሁ። እስከ ፍጻሜ ድረስ ተከታተሉ። አዲስ ከሆናችሁ ግን ሰብስክራይብ ማድረጋችሁን አትርሱ። ነባሮቻችሁ ግን እንደተለመደው ላይክ እና ሼራችሁን አትርሱ። ቀጥታ ወደ ዝግጅታችን እንግባ። ነባሮቻችሁ ግን እንደተለመደው ላይክ እና ሼራችሁን አትርሱ። ቀጥታ ወደ ዝግጅታችን እንግባ። በነገራችን ላይ ስርዓተ አምልኮ ዘኦርቶዶክስ የሚል የዩቲዩብ ቻናል ላይ ስለ ገድላት ምንነትና ማንነቶቻቸውን በደንብ በሰፊው ከመምህር ጋር ያደረግነውን ነገር መልቀቅ ተጀምሯል። ከዛ ጀምሮ ተጀምሯል። አሳሳ ላይ ተለቀቀ። ስለዚህ የምትችሉ ሰዎች ከቻላችሁ ገብታችሁ ተመልከቱት። ቪዲዮን ሊንኮች ፒን አድርግላችሁ ኮሜንት ላይ ገብታችሁ ብትመለከቱ የምጠቀሙበት ነው የሚሆነው። ገድል ምንድነው? ገድላት ጋር በተያያዘ ሰፋ ያለ ክፍል በ4 ክፍል ይዘን መጥተናል። ተከታተሉት። በተለይ ከማህበራዊ ሚዲያ ጋር በተገናኘ እየተነሱ ያሉ ሀሳቦችን የሚዳስ ስለሆነ እንዳያመልጣችሁ። በዚህ ሰዓት የብፁዕ ወቅዱስ አቡነ ማትያስ በዓለ ሲመት እየተከበረ ይገኛል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ብፁዕ ወቅዱስ የሆኑት አቡነ ማትያስ 12ኛ ዓመት በዓለ ሲመታቸው በመንበረ ጽባዖት ቅድስት ሥላሴ ካቴድራል ውስጥ እየተከበረ ሲሆንም በዚህም ታዲያ ብፁዓን አባቶች ተገኝተዋል። እንዲሁም ደግሞ የመንግስት አመራሮች ጭምር ተገኝተው በዓለ ሲመታቸው እየተከበረ መሆኑን የደረሰኝ መረጃ አሳይቷል። እንግዲህ የቅዱስነታቸው የ12ኛ ዓመት በዓለ ሲመትን በተመለከተ እኚህ ሁሉ ሊቃነ ጳጳሳትም እንዲሁም ደግሞ ጥሪ የተደረገላቸው እንግዶችም ተገኝተዋል። በጥሩ ሁኔታም እየተከበረ ነበረ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አባታችን እንኳን አደረሰዎት እንላለን። ቡራኪያቸው ትድረሰን። እንቀጥል። ነገ የካቲት 24 ገድሉንና ትሩፋቱን ሰው ተናግሮ ሊጨርስለት ሊፈጽምለት የማይችል ታላቅ አባት ከሃዲው ንጉሥ ዲዮቅልጥያኖስ በጨለማ እስር ቤት አስሮ በየቀኑ እየሄደ ለ22 ዓመታት ሙሉ አካሉን እየቆራረጠ ማለትም አንድ ቀን ጆሮውን፣ አንድ ቀን አፍንጫውን፣ አንድ ቀን ከንፈሩን፣ አንድ ቀን ደግሞ አንድ ጣቱን እያደረገ ለ22 ዓመት ሙሉ ገላውን ያጠነበት ታላቅ ቅዱስ የመርዓስ ሀገር ኤጲስቆጶስ እንዲሆን ራሱ መድኃኔዓለም ኢየሱስ ክርስቶስ የመረጠው ከሃዲው ዲዮቅልጥያኖስ ለአማልክት ስገድ ባለው ሰዓት ይሄ ኤጲስቆጶስም ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ለረከሱ ጣዖታት የሚሰግድ ሁሉ የተረገመ ይሁን ብሎ መለሰለት። መኮንኑም ተቆጥቶ እጅግ የበዛና የጸና በጣም ብዙ ስቃይን አሰቃየው። የነዳጅ ድፍድፍ አፍልተው በላዩ በአፍንጫውና በአፉ ጨመሩበት። እንደዚህ እያደረጉ እስከ ብዙ ዘመናት ሲያሰቃዩት ኖሩ። የእነዚህ ከሃዲዎች ልባቸው እንደ ደንጊያ የደነደነና የጸና ስለሆነ ቅዱሱ ቶሎ እንዲሞት አልፈለጉም። ከሃዲያኑ ማሰቃየቱን በተቸነፉና በሰለቻቸው ጊዜ ስለ ስህተታቸውም እየዘለፈ አስቸግሯቸው ነበርና ማንም ሰው ወደማይደርስበት ወደ ጨለማ ቤት ወስደው ጣሉት። ወገኖቼ ከዚህ በኋላ ያለው ስቃይማ ምኑ ይወራል? ምኑ ይነገራል? በእዚያ ጨለማ እስር ቤት አስረው ለ22 ዓመታት በየቀኑ ከገላው ላይ አንድ አካል እየቆረጡ እየወሰዱ ለጣዖታቸው ያጥኑ ነበር። አፍንጫውን፣ ከንፈሮቹን፣ ጆሮዎቹን፣ የእጁን ጣቶች አንድ ባንድ፣ የእግሩን ጣቶች አንድ ባንድ እያደረጉ ሙሉን እጅና እግሩን ቆርጠው የቀረው አካሉ የተቃጠለ የአረረ ግንድ እስኪመስል ድረስ ለ22 ዓመታት ቆራረጧቸው። መንጋዎቹም ያረፈ መስሏቸዋልና ለ22 ዓመታት
በየዓመቱ የአባታቸውን መታሰቢያ ሲያደርጉ ከኖሩ በኋላ አንዲት ክርስቲያናዊት ሴት በዛ በጨለማ ክፍል ውስጥ ወስደው ሲጥሉት አይታ ነበርና እነርሱ ሳያዩዋት ተሰውራ እየሄደች ትንሽ ምግብ ተመግበው ነበር። ጻድቁ ንጉሥ ቆስጠንጢኖስ እስከነገሰ ድረስምና የክርስቶስ ትክክለኛውን የሃይማኖት ክብር እስከገለጠ ድረስ እንደዚህ ሲሰቃይ ከኖረ በኋላ ንጉሡ በክርስቶስ ስም የታሰሩ ክርስቲያኖች በሙሉ በሀገሩ ሁሉ እንዲፈቱ አዋጅ በአወጀ ጊዜ ይህቺ ሴት ለሊቀ ካህናቱ ሂዳ አንድ ለ22 ዓመት ታስሮ ሲሰቃይ የነበረ ሰው አለ ብላ ለንጉሥ እንዲያደርሱላት ተናገረች። ወደ ውስጥም እርሱ ወዳለበት ወደዛ ጨለማ ክፍል መራቻቸው። እነርሱም እርሱን አንስተው ተሸክመው በእልልታና በዝማሬ እያጨበጨቡና እያሸበሸቡ ወደ ቤተ ክርስቲያን አደረሱት። ከቤተ መቅደሱ ፊት ለፊትም በወንበሩ ላይ አስቀመጡት። ምእመናንም ሁሉ በደስታ ወደ እርሱ እየመጡ ይባረኩና የተቆረጡ ሕዋሳቱን አካላቱንም ይዳስሱና ይሳለሙ ነበር። ከሃዲው አርዮስን ለማውገዝ 318ቱ ሊቃነ ጳጳሳት በኒቂያ በተሰበሰቡ ጊዜም ይሄ የከበረ ታላቅ ኤጲስቆጶስ አንዱ ነበር። በሚገርም ሁኔታም እዛ ቦታ ላይ አዳራሽ ውስጥ በሚናገር ሰዓት ድምፁ እንደ መብረቅና እንደ ነጎድጓድ ያስተጋባ ነበር። በዚያ የተሰበሰቡት ሁሉም በጣም ይደነቁ ነበረ። ምክንያቱም ይሄ ቅዱስ ሙሉ አካል የሌለው በቅርጫ ተሸክመው ይዘውት ሂደው ይሄንን ጉባኤ ሲመራና ለአምላኩ ሲመሰክር ማየት እንዴት ያለ መታደል ነው። በጣም በሚገርም ሁኔታ አባታችንን ወደ ኒቂያ ጉባኤ ይዘውት ሲሄዱ ደቀ መዛሙርቶቻቸው ወደ አዳራሹ ከመግባታቸው በፊት በአህያ ጭነው ወደ አዳራሹ ሲገቡ ደግሞ በቅርጫት አድርገው ሙሉ አካል ስለሌለው በጀርባቸው ነበር የሚሸከሙት። ታዲያ ከመርዓስ ከተማ እስከ ኒቂያ ጉባኤ አዳራሽ ድረስ በጣም ብዙ ርቀት ነበረውና በመንገድ ላይ ሊያርፉ አንድ ቤት ተጠልለው እያለ እነዚህ አላውያን አህዮችን በውጭ ታስረው ሲያገኟቸው እሱን ወደ ኒቂያ ጉባኤ እንዳይሄድ ያደናቀፉ መስሏቸው የአህዮቹን ሁለቱንም አንገታቸውን ቆርጠዋቸው ሂደው ነበር። ከዛ ደቀ መዛሙርቶቻቸው ከእረፍት ተመልሰው በጠዋት ሊሄዱ ሲሉ የአህዮቻቸው አንገታቸው ተቆርጦ አርፎ አገኟቸው። በዚህም ሰዓት ለአባታችን አህዮቹ እንደተገደሉ በሚነግሩት ሰዓት አምጡልኝ አለና የነጩን አህያ አንገት ከጥቁሩ የጥቁሩን አህያ አንገት ደግሞ ከነጩ ላይ ለተአምር ገጥሞ በዛ ተጭኖ ወደ ጉባኤው ሂዷል ማለት ነው። ታላቁ ንጉሥ ቅዱስ ቆስጠንጢኖስም በኒቂያ ጉባኤ ላይ 318ቱ ሊቃውንት እያየና ከነሱ ጋር እየተነጋገረ እያለ ስለዚህ ታላቅ ቅዱስ ተጋድሎ ነገሩት። ንጉሡ ቅዱስ ቆስጠንጢኖስም ወደ እርሱ ቀርቦ ሰገደለት። እነዚያን የተቆራረጡ ሕዋሳቶቹ ያሉበትን ገላውንም እያለቀሰ እጅጉን እያዘነና እጅጉንም እየተደነቀ ተሳለማቸው፣ ሰውነቱንም አሻሸባቸው። አባቶቻችን እንደነገሩን ከሆነ የቅዱስ ቆስጠንጢኖስ የክብሩ ምክንያት ማለትም ደግሞ ለታላቅ ቅድስና ያበቃው የዚህን ቅዱስ ገላዎች አሻሽቶ አልቅሶ ሰግዶ መሄዱ ነው ብለው ነግረውናል። ይህ የእግዚአብሔርን ቃል መናገር ሲጀምር ድምፁ እንደ ነጎድጓድ የሚያስገመግመው ሊቀ ጳጳሳት ኤጲስቆጶሳት አባታችን ቅዱስ ቶማስ ዘመርዓስ ነገ የካቲት 24 የወርሃዊ በዓሉ ነው። እንኳን ለአብይ ጾም ሁለተኛ ሳምንት ለሆነችው ለቅድስት አደረሳችሁ እያልኩኝ ቅድስት ማለት የተለየች የነጻች የከበረች ማለት ነው። ጌታችን 40 መዓልትና 40 ሌሊት በገዳመ ቆሮንጦስ ይህንን ጾም በጾመ ሰዓት 3ቱን አርእስተ ኃጣውእ ድል ነስቷል። እነዚህ 3ቱ አርእስተ ኃጣውእ ወይም ደግሞ የኃጢአት ምንጭ ርዕሶች የተባሉትም ትዕቢት፣ ስስትና ፍቅረ ነዋይ ናቸው። ጌታችን በዲያብሎስ በተፈተነ ሰዓት በትዕቢት ቢመጣበት በትሕትና፣ በስስት ቢመጣበት በትዕግስት፣ በፍቅረ ነዋይ ወይም ደግሞ በገንዘብ ፍቅር ቢመጣበት በጸሊአ ነዋይ ወይም ደግሞ ነዋይን በመጥላት ሀብትን በመጥላት ጌታችን ዲያብሎስን ድል አድርጎታል። ለእኛም እነዚህን ኃጢአቶች ድል የምንነሳበትን ጾምን ሰጥቶናል። ትዕቢት ያልተሰጠንን መሻት፣ ስስት አልጠግብ ባይነት ስግብግብ መሆን፣ ፍቅረ ነዋይ ደግሞ ለገንዘብ ሲሉ ፈጣሪን መካድ ነው። አንድ ወጣት ክርስቲያን እነዚህን ኃጢአቶች ድል ማድረግ ከቻለ ሌሎቹ ኃጢአቶች በጣም ቀላል ይሆኑለታል። መድኃኔዓለም ኢየሱስ ክርስቶስ ከቅዱስ ቶማስ ዘመርዓስና ዛሬ ተከብረው ከሚውሉት ከ24ቱ ካህናተ ሰማያት እንዲሁም ደግሞ በኪደተ እግራቸው ኢትዮጵያን ካስባረኳት ከአዲስ ሐዋርያ ከአቡነ ተክለ ሃይማኖት መቃብርሽን የተሳለመ የእናቴን መቃብር የተሳለመ ደረጃሽንም ከእናቴ ቀጥሎ ሁለተኛ አደረግኩልሽ ከተባለችው ከባለ 12 ክንፏ ከእናታችን ከቅድስት ክርስቶስ ሰምራ እንዲሁም ደግሞ በ12 ዓመቱ ሰማዕትነትን ከተቀበለው ከሰማዕቱ ቅዱስ ከአባ ኖብ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። አሜን። እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። ወንድማችን
በተለይ ቅዱስ ቶማስ ዘመራሰን በጣም ታሪኩ በደንብ ልታውቁት የሚገባ እውነት ታላቅ በጣም ታላቅ ተጋዳይ ነው። ለ20 ዓመት ሰውነቱን ቆራርጠው እጅና እግሩን ጨርሰውት ያለ እጅና ያለ እግር በዘንቢል እየወሰዱ ከፍ ባለ ቦታ አስቀምጦ የሚያስተምሩ የነበረ ጉባኤ ኒቂያ ላይ ያለ እጅና ያለ እግር የተገኘ ሁሉም ለመሳለም መሬት ላይ ወድቀው ሰላም ያሉት አባት ቢኖር ቶማስ ዘመራስ ነው። በጣም ትልቅ ደገኛ ሊቅ ነው። እንስማ። አኬ ነገ 3 ሰዓት ላይ እመጣለሁ ብሏል። እዚህ ውስጥ ያላችሁ ሰዎች በሙሉ ነገ ሄደን እንሰማዋለን። ምን እንደሚል ምን እንደሚናገር እንሰማዋለን። ጅሎች ናቸው አንዳንዶቹ፣ የጦርነት ያደርጉታል። ሞኞች ናቸው። እኔው ነኝ እኮ በፊትም ሂዱና ስሟቸው፣ ልጆቹ ጥሩ እየሰሩ ይመስላሉ ያልኩት እኔው ነኝ። አሁን ተቆንጥጧል። በቃ አይቼዋለሁ። ከኋላው የእመቤታችንን ምስል አድርጎ ነጠላ አይደለም ጋቢውን ደርቦ ነው የመጣው። የቀረችው ነገር አለች እቺ ሲጀምር እንደ ኦርቶዶክሳውያን የማያረጋት ነገር አለች። ከዚህ በኋላ አንዴ ጥርስ ከተነቃነቀ መውለቁ አይቀርም። ከነቃ ደግሞ ነቃ ነው። ከዚህ በኋላ የሚብስበት አካሉ ላይ እንጂ ምዕመናኑ አድማጩ ላይ አይደለም። አካሉ ነው ከዚህ በኋላ መጠንቀቅ ያለበት። አኬ ነው መጠንቀቅ ያለበት። የእነ አኬ ቡድን ነው መጠንቀቅ ያለበት። ምክንያቱም ብልጭ ያለ ነገር ስላለ አድማጩ በሙሉ ስህተት ነው የሚለቅመው። ከዚህ በኋላ አቅሙ ከፈቀደለት ይቀጥላል። አጭበርብሮ ማለፍ አይቻልም። ስለዚህ ሂዱለት። ያው እኔም እያስተዋወቅኩላችሁ ነው። አኬ ጋር እንሄዳለን። እኔም እሄዳለሁ። 3 ሰዓት ላይ ቁጭ ብዬ እጠብቃለሁ። ምክክርም ካለ ምክክራቸውን እሰማለሁ። ምን እንዳይቀርብኝ ምን እንዳይሆን። በእርግጥ ሁሌም ሰንበት ከቅዳሴ ሲመለስ ነጠላ ለብሶ ነው። ዘመድኩን ስለተናገረው አይመስለኝም ነጠላ መልበስን የጀመረው። ከዛ በፊት ቢሆን ሰንበት ላይ ሲመጣ ያደርጋል እንደዚህ አይነት ነገሮችን። ከቅዳሴ ተመልሼ መጥቻለሁ ብሎ ስለሚናገር ብዙ ጊዜ ላይ እናየው ነበር። ከዛ በፊትም የሆነ ሆኖ ግን እስቲ ዛሬ አለው ላይቭ ስትሪም እንመለከታለን። አቤት ኦርቶዶክስ በጾም ትጠጣላችሁ? ሕጉን ተላልፌ ባጨስም ብቅምም የገባሁትን ቃል አንዱም ባልፈጽምም ጾሙን እንኳን ባልጾም አልኮልም ብጠጣ ጥፋቱ የኔ ነው፣ በሃይማኖት ያትምጣ። ጸሎቴ ቢሆን ለወረ እንግዲህ ከዚህ በኋላ የምንመለከታቸው ጥቂት ታረም ያለባቸው ጉዳዮች አሉ ብዬ የማስባቸው ናቸው። ከወንድማችን ጆሲን ጀምር። ጆሲ ገና ፕሮቴስታንት ነው። የቤተክርስቲያን ትምህርት እየተማረ ያለ ከወንድሞቻችን ስር እየተማረ ያለ ነው። ምንድነው ቲክቶክ ላይ ያየሁትኝ አንድ ቪዲዮ እንደው ቪዲዮ ላይ እናወራ ቡራኬ ሲሰጥ አየሁትኝ ለዩቲናስ እና ዩቲናስ ደግሞ ሙስሊሞች በቤተክርስቲያን ደግሞ ለማያምን ቡራኬ መስጠት አንችልም። ወንድማችን ግን ያ ከወንድሞቹ ከነ አኪል ከሌሎችም ወንድሞች ከዲያቆናቱ ያየውን ነገር ቡራኬ ከምግብ ከማዕድ በፊት ቡራኬ ሲሰጥ ስላየ ነው እሱም የሰጠውና ጥሩ ነው ይልመድብህ። ግን እንዲህ ለማድረግ ግን አንደኛው ክህነት ያስፈልጋል፣ ሁለተኛ ደግሞ ለቤት ውስጥ ከሆነ ደግሞ አባወራ ያስፈልጋል የሚል ነገር ስላለ እስቲ ጥንቃቄ እናደርግ ወይ ደግሞ ጠይቃቸው ወንድሞችን ነው። ሌላኛው ደግሞ ቲክቶከሮች ደግሞ እነኛ ናቸው። መልካም ኦርቶዶክሳውያን ቤተሰቦቼ ይህ ቪዲዮ ከመቼውም ጊዜ በበለጠ አቅም እንዲኖረው የቻላችሁትን ያህል ኮፒ ሊንክ እና ሪፖስት አድርጉ። ይህ ሁለተኛው አካውንቴ ነው። በዚሁ አጋጣሚ ፎሎ በማድረግ ቤተሰብ እንድትሆኑ ይጠይቃለሁ። በርካታ ኦርቶዶክሳውያን የምንፍቅና ወይም ደግሞ የፕሮቴስታንት ዘማሪዎችን መስማትና መዘመር እንደ ኖርማል ነገር እየቆጠሩት በመሆኑ ለግንዛቤ ያክል እንዲጠቅም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገራችን ላይ ያሬዳዊ ዝማሬዎች አሏት። ለምስጋና የምትጠቀምባቸው፣ ለአምልኮ የምትጠቀምባቸው እንዲሁም ደግሞ ለንስሐ የምትጠቀምባቸው ዝማሬዎች አሉ። በተለያዩ ወቅትና ጊዜያት የሚዘምሩ በርካታ ነፍስን የሚያድሱ ነፍስን ከእግዚአብሔር ጋር የሚያገናኙ ዝማሬዎች አሉን። ስለሆነም የሌላ ቤተ እምነት ዝማሬዎችን መዘመር በነገራችን ላይ ምንፍቅናና ክደት ነው። እነሱ የሚያመልኩት ክርስቶስና እኛ የምንገዛለት ክርስቶስ አንድ አይነት ባለመሆናቸው የፕሮቴስታንትን ጨምሮ የሌሎች ቤተ እምነት ዝማሬዎችን ስትጠቀሙ ክርስቶስን እንደካዳችሁና እንዲሁም ምንፍቅና እየተናገራችሁ እየዘራችሁ እንደሆነ ልታውቁት ያስፈልጋል። ስለሆነም ኦርቶዶክሳውያን ሆናችሁ የሌላ ቤተ እምነት ዝማሬዎችን መስማትም ሆነ መዘመር ከአሁኑ በአስቸኳይ ልታቆሙ ይገባል። ያደረጋችሁ ካላችሁም ራሳችሁን ለካህን ወይም ለንስሐ አባታችሁ ልታሳዩ ያስፈልጋል። በነገራችን ላይ ኦርቶዶክሳዊት ቤተክርስቲያናችን ምንም የጎደለባት ነገር የለም። በርካታ ያሬዳዊ ዝማሬዎችን ውስጣችንን የሚያድሱ ኃጢአታችንን እንድናስብ የሚያደርጉ ከክርስቶስ ከአምላካችን ጋር የሚያገናኙ በርካታ ዝማሬዎች አሏትና የኦርቶዶክስ ዝማሬዎች መጠቀም ትችላላችሁ።
አመሰግናለን። በነገራችን ላይ እንደውም እዛም ቲክቶክ ላይ የጻፉት አንድ ጉዳይ ነበረ። ዘፈን መዝፈን ኃጢአት ነው፣ የፕሮቴስታንቶችን መዝሙር ኮት እንደ ኮት መዝሙር መዘመር ግን ምንፍቅና ነው፣ ክህደት ነው ብዬ ተናግሬያለሁ። አሁን ደግሞ የምናገረው እሱ ነው። ዘፈን ኃጢአት ነው፣ ግን የሌላ ቤተ እምነትን መዝሙር ማቅረብ ግን መዘመር ግን ክህደት ነው፣ ለጣዖት የተሰዋው እንደ መብላት ነው ይቆጠር። ልጅ እሱን ቀጠለች። አሁን ደግሞ ይህንን ቪዲዮ እንደዚህ መንዙማ እየተጠቀሙ ቪዲዮ ለሚሰሩ ኦርቶዶክሳውያን እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 1 ቁጥር 10 ላይ ሲናገር ሰውን ወይስ እግዚአብሔርን አሁን እሺ አሰኛለሁ ወይስ ሰውን ደስ ላሰኝ እፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ አልሆንም ይላል። እንደዚህ ደግሞ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 14 ላይ ሲናገር ከማያምኑ ጋር በማይመች አካሄድ አትጠመዱ በማለት ይነግረናል ማለት። ስለዚህ እንደነዚህ አይነት ሰዎች ከማያምኑ ጋር በማይመች አካሄድ የተጠመዳችሁ ኦርቶዶክሳውያን ከድርጊታችሁ እንድትቆጠቡ ጥሪን አስተላልፋለሁ ማለት ነው። እንደዚሁ ማዕተብ አድርጋችሁ የቅዱሳንን ስዕል ከጀርባ አድርጋችሁ የምትሰሩ በተለይ ደግሞ በሰው ዘንድ ለመወደድ ፎሎወር ለመሰብሰብ ሲባል ሌላው ዘንድ ተወዳጅነትን ለማትረፍ ሲባል እንደዚህ አይነት ስራዎችን ባትሰሩ መልካም ነው ማለት ነው። ስለዚህ ራሳችንን እንምሰል ብዬ ጥሬን አስተላልፋለሁ። ሌላው ዘንድ ለመወደድ ምንም ነገር ባናደርግ፣ ሰዎች እንዲወዱን ብለን ምንም ነገር ባናደርግ፣ ብዙ ሰው ይወደናል፣ ብዙ ሰው ፎሎወር እናገኛለን ብለን ማይሆን ነገር አናድርግ በማለት ጥሬን አስተላልፋለሁ። ይህንን ቪዲዮን ለመላው ኦርቶዶክሳን ሼር እያደረጋችሁ እንድታደርሱልኝ በእግዚአብሔር ስም እጠይቃችኋለሁ። በራሳችን ዝማሬ ተጠቅማችሁ ቪዲዮ እንድትሰሩ ጥሪ ያቀርብላችኋለሁ። ሰላም ክርስቶስ ይብዛላችሁ። አሜን። ቅዱሴ እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። ግልጽ ነው። ምንም እንዳድበሰብሰው ነገር አይደለም። በነገራችን ላይ መሐመድ ጸረ ክርስቶስ ነው። የክርስቶስ ጠላት ሆኖ የተነሳ ሰው ነው መሐመድ። ስለዚህ ምንም ነገር ሊያገናኘን የሚችል ከመሐመድ ጋር ሊያገናኘን የሚችል ምንም አይነት ምክንያት የለንም። ይሄ በአራት ነጥብ መንዘጋው ነገር ነው። ታዲያ ከዚህ ጋር ወንድማችን ከእስልምና የተመለሰው ወንድማችን ኬኩ እስቲ እንደረገ ይበላል። አሁን ደግሞ የሆነ ቲም አለ፣ የሆነ አደገኛ ቲም አለ፣ የተማሩ ሰዎችን የሚያሸማቅቅ ዶክተር ሮዳስን እና ዶክተር ዘበነ የሚሳደብ ቲም እኮ አለ። ዶክተር ሮዳስን ዶክተር ዘበነን እኚህ እኮ ሰዎች እኮ ከባችለር አርፈው ማስትሬት ይዘው ፒኤችዲ ሆልደር ናቸው። ለዛውም በቴዎሎጂ በስነ መለኮት። አሁን ትምህርቱን ከ8ኛ ክፍል ማለፍ ያልቻለ ወመኔውላ ነው የሚሳደበው። መነጽር ያደርግልሃል፣ ነጭ መነጽር፣ እንደተማረ ሰው ነጠላውን አድርጎ የሚሳደብ የቤተ ክርስቲያን ሊቃውንትን የሚያንጓጥጥ ትውልድ። እኔ ከባድ ነው በጣም ቲክታክ በጣም ከባድ ነው። እና ከነዚህ ሰዎች ጋር እንዴት ነው የምትግባባው? ትምህርት እምቢ ብሎት እስከ 10ኛ ክፍልማ የተማረው መልካም ነው። 10ኛ ክፍል ጨርሶ ቴዎሎጂ ስኩል ገብቶ ያው እሱም አብዛኛው ትምህርት እምቢ ብሎት ነው። ትምህርት እምቢ ብሎት ዩኒቨርሲቲ መግባት ስላልቻለ ዞር ይልና ስነ መለኮት ይገባል። ከዛ ከጉባኤ በጉባኤ ቤት ያለፉ መምህራንን ተጠሪ መምህራንን ስነ መለኮቱንም የሚያውቁ በሁለት በኩል የተሳሉ መምህራንን ካቶሊኮች ናቸው እያለ የሚሳደብ ለዛውም እነዘበነን እነሮዳስን ተጠሪ መምህራንን ወይኔ ያስፈራል። ወይኔ ያለ መማር በጣም ከባድ ነው። ማርያምን ሰው ትምህርት ቤት ገብቶ ያልተማረ ሰው ትምህርት ምን እንደሆነ አያውቅም። እና እንዴት አድርገህ ታስረዳዋለህ? ይከብዳል። በጣም ታፍ ነው። ስለዚህ አሁን ደፋር ትውልድ ነው የምታየው። በቃ ቲክታክ ላይ የምታየው ደፋር ትውልድ፣ ደፋር ለመናገር እንኳን አንተ የምትሳሳላቸውን መምህራኖችን የሚሳደብ ደፋር። ስለዚህ ያለ ምርጫ ምንድነው? በቃ እነዚህን ሰዎች ትተህ መኖር ነው። እና ከባድ የሆነ የግሪሳ ግሩፕ ነው። የሆነ ግሩፕ አለ፣ አደገኛ ግሩፕ እና ግሩፑ አደገኛ ስለሆነ ለጊዜው እሳቱ እንዳይበላክ ነበልባሉ እንዳያቃጥልህ ዞር ነው የምትለው። እና እኚህ ተጠሪ ሊቃውንትም ይፈሩታል። ያንን ግሩፕ ተጠሪ ሊቃውንት አሉ እና እነሱም ይፈሩታል። እና እንዴት እንደሚደረግ አይዶን ነው። በጣም ታፍ ነው። አሁንም ምናልባትም ሊሰርቡኝ ስለሚችሉ ከዚህ በላይ ባልናገር ይሻለኛል፣ ይቆየኝ። በነገራችን ላይ ቲክቶክ ላይ አንድ ገጽ አለ። ያው ማነው ማኔጅ የሚያደርገው የሚለው ነገር ለብቻ ይቆይና ቴሌግራም ላይ ያለ አንድ ገጽ በጣም አባቶችን በማቃለል በማዋረድ የእነሱ ትምህርት እየቆረጠ
በማቅረብ አንድ ሰው አለ እንደዚህ አይነት ስራ የሚሰራ በጣም ነውረኛ የሆነ እሱ ሌላ ጊዜ በሰፊው እንመለስበት ይሆናል። በነገራችን ላይ እንቀጥለው ለወንድማችን ሐሳብ በጣም የሚያመው ጉዳይ ጳጳሱ ሀገረ ትግራይ ሲል ነው። እነዚህ ሰዎች አሁንም በድንበር አጋጭተው ህዝቡን ወደ ጦርነት ሊመሩት ነው ዓላማቸው። መስቀል ተሸክመው ፖለቲከኞች ቤተሰብ ድንበር ያበጀልን እኮ ክርስቶስ ወይ ክርስትና አይደለም ፖለቲካ ነው። ለአገዛዝ እንዲመቻቸው ነው የከፋፈሉት። ክርስቶስ የተሰቀለው እኮ አገራችንና ወገናችንን ያስወስድብናል ተብሎ ነው። እሱ ክርስቶስነትን ለተቀበለ ለሳምራዊም፣ ለሮማዊም፣ ለአይሁዳዊም፣ ለግብፃዊም፣ ለኢትዮጵያዊም እኩል ነበር። ክርስቶስ ክርስትናን ሲሰብክ ያለ ዘር፣ ያለ ቦታ፣ ያለ ቀለም ልዩነት በክርስትናችን ተዛምደን ተሳስበን እንድንኖር ነው። እነዚህ ግን የክርስቶስ መስቀል ተሸክመው ስሙን አስነቃፊዎች የእግዚአብሔር ጠላቶች ሆነው ማለት ነው በድንበር ከልለው ህዝቡን ወደ ጦርነት ሊመሩት ነው እና በጣም ያማል። እውነት ነው። አንዳንድ ሰዎች እያተደረጉት ያሉት እና ሰረቀ ብርሃን እያደረጉ ያሉት ስራ እንደዚህ ነው። ነገራችን ላይ ቤተክርስቲያን ለሁለት ከፍለው ምን ለሁለት ከዛ በላይ ቢከፈላቸው ደስ ይላቸዋል። ምክንያቱም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸውን ጥላታ አሳይተዋል። እግረኛው ሚዲያ ላይ የቀረበውን ዝግጅት ብታዩት ኖሮ በደንብ አድርጋችሁ ትረዱታላችሁ ምን ያህል ጥላቻ እንዳላቸው። ለማንኛውም እስቲ ባህታዊ ነኝ ያለው ሰው የተናገረውን ነገር እንስማ። ቆም አድርጓል። ማዕበል የሆነ መቅሰፍት በዓለም ላይ ይመጣል። ወንድና ወንድ የሚጋባባት፣ ሴትና ሴት የሚጋባባት፣ በቋንቋ በብሔር በጎሳ የሚባላባት የዚችን ዓለም ነገር እግዚአብሔር ይፈትነዋልና በቀነት ታው ስለዚህ በደንብ አድርገህ ስማኝ። ይሄንን ቄሱ ማምለጥ አይችልም። 4 ኪሎ ያለው አባ ማቲያስ ማምለጥ አይችልም። እኔም ለእግዚአብሔር ታማኝ ካልሆንኩ እኔ ማምለጥ አልችልም። ቦታና ሰው ለይቶ ሳይሆን ንስሐ የገባና የሚባለውን ነገር ያደረገ ግን ከዚህ ነገር ያመልጣል። በደንብ አድርገህ ስማኝ። ማዕት ተው እናንተ ባላችሁ መልእክቱን ብቻ ስሙ። ምናልባት ባህታዊ ማዕት እያወራብን ነው ብለህ ከሆነ የመገናኛ አደባባይ ይመስክር። ኮሮና ከመምጣቱ በፊት ስናስተምር በእንቶክ ነው ቲክቶክ የሚባል ለቃችሁት ዓለም እየተቀባበለው ስለነበረ አሁንም በደንብ አድርገህ ስማኝ። በተአምር አንተ እንድታመሰግነኝ ውሸት አልዋሽም። ሁለተኛው ከሌሊቱ 9 ሰዓት ስንት ሰዓት? 9 ሰዓት አልተሰማኝም። 9 ሰዓት መልክ ቀናብረን ሳናይ ዓለም እየተዘባበተብን ወንጌል የምናገለግልለት እግዚአብሔር ስለ ልብሳችን መቆሸሽ ማደሪያ ሳይኖረን የምንሰብከው እግዚአብሔር ቃል ኪዳኑን ይጠብቃል። እግዚአብሔር አይዋሽም በሉ። እግዚአብሔር ምን አይልም? ኃጢአት ሳይጸየፍ የሚነካውን ጫማ እየተጸየፈ ለጌጥ የሚኖር ህዝብ ለእግዚአብሔር ያስፈልገው። ስለዚህ በደንብ አድርገህ ስማኝ። ከሌሊቱ 9 ሰዓት ተነስታችሁ ለሰባት በነገራችን ላይ አንድ ነገር እዚህ ላይ ልጨምርላችሁና ልንገራችሁ፣ በደንብ ጥርት አድርጌ ልንገራችሁ። እንዲህ አይነት ሰዎችን ስታገኙ አትመኗቸው። ኮምፕሊት ነገራቸው እሱ አትመኗቸው። ቤተክርስቲያን የላከቻቸው ሰዎች አይደሉም። አጭበርባሪዎች፣ ዱርዬዎች ናቸው። ትንሽ ቆይቶ ያንን ቆቡና የለበሰው ነገር አልቆ መጥቶ ልታገኙት የምትችሉ አይነት ሰዎች ናቸው። ብዙ ጊዜ ቤተክርስቲያን እንዲህ አይነት መልእክት የላትም። ማስፈራራት አይደለም ቤተክርስቲያን ትምህርቷ ተስፋ እግዚአብሔር እንዳለን የምናስጨበጥበት እንጂ እግዚአብሔር ዛሬ ሊቀስፍ ነው፣ እግዚአብሔር ዛሬ ሊቀጣ ነው እየተባለ የሚነገርበት አይደለም። እና እባካችሁ ማስፈራሪያ ነገር በጣም በእርግጥ እንወዳለን እንደዚህ አይነት ነገሮች መስማት፣ ግን ከአንድ ኦርቶዶክሳዊ እንደዚህ አይነት ነገሮችን ባንጠብቅ የተሻለ ነው ብዬ አስባለሁ። መምህራችን ዲያቆን ያረጋል አበጋዝ የሚለውን ነገር እንስማ። ኃጢአት እንድንሰራ የሚያነሳሳን ወደ ኃጢአት የሚወስደን ማን ነው? ኃጢአት የሥጋ ነው ወይስ የነፍስ ነው ብለን እንጠይቅ። ኃጢአት የማን ይመስላችኋል? እስኪ ነፍስ ጽድቅን እያሰበች ሥጋ ብቻ ወደ ኃጢአት የሚገፋት ነው? ኃጢአት የሚሰራው ሥጋ ብቻ ነው? ነፍስ ምኞቷ ሁልጊዜ መልካም ነገር ብቻ ነው? እንዲያማ ቢሆን ኖሮ ሰው ሲሞት ለምሳሌ በአካለ ነፍስ የፈለገውን በሰራ ነበር፣ ግን አይችልም። ነፍስና ሥጋ ተዋህደው ሳለ ብቻ ነው መልካምም ሆነ ክፉ መስራት የሚቻለው። ታዲያ እንዲህ ከሆነ የኃጢአት ምንጩ ማን ነው? ሥጋ አይደለም የኃጢአት ምንጩ።
በዚህ ምክንያት ነው ስጋ ያለበሱ መላእክት አጋንንት የሆኑት የኃጢአት ምንጩ ስጋ ስላልሆነ ነው። የኃጢአት ምንጩ ስጋ ብቻ ቢሆን ኖሮ ወይም ስጋ በባህሪው ቢሆን ኖሮ የወደቁ መላእክት አጋንንት አይሆኑም ነበር። ሳጥናኤል ከመላእክቱ ሁሉ በላይ የከበረ ነበር። ቅሩበ ጸባዖት አዜ መንጦላይት ነበረ፣ ግን ወደቀ። ስጋ ግን አልለበሰም። ለምን? በሐሳቡ ክፉ ስላሰበ። ስለዚህ ኃጢአት የሚመጣው ነፃ ፈቃድን በአግባቡ ካለመጠቀም ነው። ሳጥናኤል የወደቀው በዚህ ምክንያት ነው። ክፉን መረጠ። እግዚአብሔርን ሳይሆን ራሱን ማስመለክ ፈለገ። ስለዚህ ወደቀ። እሱን የመሰሉ መላእክት ወደቁ። በራዕየ ዮሐንስ ምዕራፍ 12 ላይ እንደተጻፈው ከሰማይ መላእክት ሲሶዎቹን ይዟቸው ወደቀ ይላል በክህደቱ። እናመሰግናለን መምህራችን ዲያቆን ያረጋል አበጋዝ። ብዙን ጊዜ ላይ በተለይ ጾም በገባ ቁጥር የሚነገሩ ነገሮች አሉ፣ በጣም የሚያስፈራሩ ነገሮች። ስጋ እንደ ለየት ያለ ኃጢአትን ብቻ መርጦ የሚሰራ ነፍስ ግን ጽድቅን ብቻ የምታስብ አስመስለው በጣም ብዙ የሚናገሩ ሰዎች አሉ። ለኃጢአት ሀሳብ ማመንጫ ነፍስ ታመነጫለች። ምክንያቱም ማሰብ የሚችለው ነፍስ ስለሆነ ባህልዮ በነቢብ በገቢር ሶስቱ ማድረግ የሚችለው ነፍስ ነች። አይሚን የሶስቱ ነገሮች ምንጭ ነፍስ ነች። የምትታወቀው ማሰብን መናገርን እንትን የምትለው ነፍስ ነች። የነፍስ ግብራቶች ሶስት ስለሆነ ማለት ነው እግዚአብሔር ነው። ስለዚህ እነኚህ የነፍስ ግብራትን ለስጋ መስጠት ተገቢ አይደለም። ስለዚህ ነፍስ ይሄን ታደርጋለች። ግን ስታደርግ ነፍስ ብቻ አይደለም ከስጋ ጋር ተዋህዳ በአንድነት ይፈጽማሉ። እንደውም ጥሩ ምሳሌ ብዙን ጊዜ እንደው የሚነገር መምህራችን ያረጋል በሆነ ጊዜ ላይ ሲነግረን የነበረው እዛ ዝዋይ እያለን ሲነግረን የነበረው ነገር አንድ ነገር ነበር። መምህራችን ነፍስ ቀድማ ሀሳቡ ስለምታመነጭ ወይም የኃጢአትን ሀሳብ ቀድማ ስለምታመነጭ ቀድማ ሲኦል ትገባለች። ነገር ግን በግብር ግን አብረው ስለፈጸሙት ነፍስና ስጋ በተዋህዶ ስለፈጸሙት ግን አብረው ደግሞ መልካም ከሰሩ መንግስተ ሰማያትን ይወርሱበታል፣ ኃጢአት ከሰሩ ደግሞ ገሃነመ እሳት ይወርዱበታል ብሎ ተናግሮ ነበርና ስለዚህ ማመንጫው የሚመነጨው ማሰብ የምትችለው ነፍስ ስለሆነች በመፈጸም ደረጃ ግን የስጋም የነፍስም ውህደት ነው፣ በተዋህዶ የሚሰሩት እና በደንብ ጥንቃቄ ልናደርግ ይገባል ነው። መምህራችን ዲያቆን ሄኖክ ኃይሌ እስቲ ይሄን ንግግር ስሙለት። ለማንኛውም ግደል ስለሆነ ማለት ነው። አትግደል ደግሞ የሚልም ቃል አንዱ ትልቁ ቃል ነውና ይሄ ነገር ለማስታረቅ የሚቸግረው ሰው ቢኖር እንዴት ነው የሚታየው የሚል ቃል እንደው ከአድዋ ጋር አያይዘን ብናነሳው ብዬ ነው። በጣም ቀለል አድርገህ ከባድ ጥያቄ ነው። በጣም ጥሩ አድርገህ በጣም ሰፊ ርዕሰ ጉዳይ ነው ለመናገር። እኔ በአጋጣሚ ሆነው በዚህ ጉዳይ ላይ አንድ ስራ ላይ ነበር የቆየሁት እና እግዚአብሔር ከፈቀደ እንግዲህ በተግባር ይታያል ብዬ አስባለሁ። ራሱን የቻለ ይሄን ጉዳይ የሚመለከት ትምህርት ማለት ነው። በደንብ ሪሰርች የሚፈልግ ነገር ግን እኔ አንድ ነገር ብቻ በመናገር መጠቅለል ልሞክር። በነገራችን ላይ የአድዋ ድል ታሪክ ወይም አድዋ ላይ የሆነው ነገር መጽሐፍ ቅዱስ ላይ ከፈለከው ዳዊትና ጎልያድ ናቸው። በቃ ክሊርሊ ዳዊትና ጎልያድ ጋር የተፈጸመው ነገር ነው አድዋ ላይ የተፈጸመው። የጎልያድ አይነት በጣም ሜካናይዝድ የሆነ ሰራዊት፣ የጎልያድ አይነት ትዕቢት የወጠረው እና እናንተ የኛ ባሪያዎች ትሆናላችሁ የሚል ኢንቴንሽን ያለው ጎልያዳዊ ስሜትና ዳዊታዊ ደግሞ ምንም ዳዊት የያዘው ድንጋይና በትር ነው። ሲያይ ምንድነው ያለው? እንዴት በትር ይዘብኝ ትመጣለህ እንደ ውሻ ብሎ በጣም ተናዷል ጎልያድ። ያናደደው ከዳዊት ትንሽነት በላይ በትር መያዙ እና ወንጭፍ ነው የያዘው። እውነት ለመናገር አድዋ ላይ የዘመቱት ሰዎች ከዚህ የተሻለ መሳሪያ የያዙ አይደሉም አብዛኞቹ። በጣም የሚገርሙት ተዋግተን የሰው መሳሪያ ቀምተን እንዋጋለን በሚል ተስፋ ባዶ እጃቸውን ሄደዋል። ምንም ሳይኖራቸው የሞተ ይኖር የለ የሱን መሳሪያ አንስተን ያልዋጋና በትክክል የሆነው በዳዊትና በጎልያድ መካከል የሆነው ነገር ነው። በጣም ሜካናይዝድ የሆነ ጦር ነው። የሮማን ሶልጀርስ ማለት እንግዲህ ዓለም ላይ ምርጡ የሚባለው ጦር ነው። ምናልባት በኋላ ልክ ከሽንፈቱ በኋላ ለማስተባበል ሲሞክሩ ያው አውት ነምበር ዶነን ነው ምናምን ብለው ነገሩን ቁጥር በዝቶ ምናምን ለማለም ሞከሩ እንጂ እንደነሱ አይነት በጣም የተደራጀ ጦር ያለው በዓለም ላይ የለም። ስለዚህ ጎልያዳዊ ትዕቢትና ዳዊታዊ ትህትና እና በእግዚአብሔር መመካት በትክክል የታየበት ነው። ይሄ ምንም ሊካድ አይችልም። ሁለተኛ የመጣብህ እንጂ አንተ የመጣበት አይነት ጦር አይደለም።
በኦሪት ዘፍጥረት ላይ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይላል። እግዚአብሔር ተዋጊ ነው የሚለውን መዝሙር የዘመሩት እስራኤላውያን ልክ ከግብጽ ባርነት እንደወጡ ነፃ ሲወጡ የሙሴ እህት ማርያም ከበሮ ይዛ የዘመሩት መዝሙር እና እግዚአብሔር ፈርዖንና ሰራዊቱን ባህር ላይ የማስጠም ስራ መስራቱን እና ድል መነሳታቸውን አይተው ነው ያን መዝሙር የዘመሩት። እና እንዴት ነው እግዚአብሔር ተዋጊ ነው የሚባለው? እግዚአብሔር የሰላም አምላክ ነው፣ የፍቅር አምላክ ነው። ተዋጊ ነው የሚባለው እንዴት ነው የሚለውን አባቶቻችን በደንብ አብራርተውታል። ፈርዖን ባህር ውስጥ ከመስጠሙ በፊት እግዚአብሔር ይህንን አጨራረስ ለማስቀረት ያላደረገው ነገር የለም። ውጊያውን ማለት እንግዲህ እግዚአብሔር ተዋጊ ነው አይደለ? ፈርዖንና ሰራዊቱን በባህር ያሰጠመ አምላክ ከማስጠሙ በፊት ያንን አይነት አጨራረስ እንዳይኖረው ለማድረግ ታሪኩን ብዙ ጥረት አድርጓል። መልእክተኛ ልኳል፣ ህዝቤን ልቀቅ ብሏል፣ ተለማምጦታል። ከዛ በፊት ሁሉንም አይነት እድሎች ተጠቅሟል። እንትን እያደረገ መቅሰፍት እያወረደ በቃ ህዝቡን ለቃለው እያስባለው መልሶ ደግሞ እየታበ ነው እንጂ ሁሉንም ኤግዞስቲቭሊ ተጠቅሟቸዋል። እንግዲህ ጦርነት አይደለም በሃይማኖት ነው የምንለው፣ በጦርነት ፕሪንሲፕል ዘ አርት ኦፍ ዋር የሚባል የታወቀ መጽሐፍ አለ አይደል? በጣም በዓለም ላይ የተሳካለት የጦር ጠቢብ ዋነኛ መገለጫው እንደሆነ ታውቃለህ? ጦርነት እንዳይደረግ ማለት ነው። ጦርነትን አቮይድ ማድረግ ነው ራሱ የጦርነት ትልቁ ስኬት፣ ውጊያ ማስቀረት። ስለዚህ አይደለም ሃይማኖት፣ ጦርነት ራሱ ጦርነት አይወድም። ራሱ ጦርነት እንኳን ጦርነት አይወድም። እና ሳጠቃልለው የአድዋ ጦርነት በእነዚህ አሁን በጠቀስኳቸው የመጽሐፍ ቅዱስ አይኖች የሚታይ ነው። ከዛ በፊት ከአቅም በላይ የሆነ እና በትዕቢት የመጣ ጎልያዳዊ መንፈስ ያስቀረ ነው። መጽሐፍ ቅዱስ ላይ ተጽፎ ብናገኘው የምንዘምርበት ማህሌት የምንቆምበት አይነት ታሪክ ነው። ባጭሩ ይሄን ይመስላል። አይ በጣም ድንቅ ነው። እናመሰግናለን መምህራችን ዲያቆን ሄኖክ ኃይሌ። እግዚአብሔር አምላካችን ረጅም የጤና ጋር ይስጥልን። የዛሬ ዝግጅት ይሄን ይመስል ነበር። ከወደዳችሁና ከተመቻችሁ እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሰላም እግዚአብሔር ከእናንተ ጋር ቸር ቆዩ። ቤታችን የጎደለውን ትሙላልን፣ የጠመመውን ታቅናልን፣ የራቀውን ታቅርብልን፣ የታመሙትን ትፈውስልን፣ ያዘኑትን ታረጋጋልን፣ የተቸገሩትን ሁሉ ነፃ ታደርግልን።